ሊነጋ ሲል ክፍል 16 እውነተኛ የፍቅር ታሪክ። ልዑሌ ችግር የለውም። አሁን ከመጀመሪያው ጀምረን እኔ ማወቅ ያለብኝን እያንዳንዷ ነገር ንገረኝ፣ አላቋርጥህም። ከመጀመሪያ ጀምረን አሁን እስካለንበት ድረስ በቃ በግልጽ ምንም መደማመቅ ሳይኖር ንገረኝ። ጀመር። እየሰማው ነው አልኩቴ። እሺ ግን በቃ በየመሃሉ እየገባሽ ለምን እንዲሆነ ለምን እንዲህ አደረግ እንዳትይኝ። በቃ አንቺ እዚህ ጋ ማዳመጥ ብቻ ነው ስራሽ። በመሃሉ እያወራው ቢነስረኝ እንኳን እንዳትደነግጪ አለኝ። የዛኔ የበለጠ ለመስማት እየጓጓ እሺ ችግር የለውም ቀጥል አልኩትና አይኑን አየዋለሁ። ልዑል እባላለሁ። የተወለድኩት እዚህ አዲስ አበባ ነው። እናቴና አባቴ ሲተዋወቁ አባቴ ከሌላ ሴት የወለዳቸው 2 ወንድሞች ነበሩት። እናቴ ሲበዛ ቆንጆ የዋህ ነበረች። አባቴም ያለ ቤተሰብ ስላደገ የቤተሰብ ማጣት ለልጆች ምን ያህል ከባድ እንደሆነ ስለማያውቅ ለልጆቹ በጣም የተለየ ፍቅር ነበረው። ሁላችንን አብዝተው ይወደናል፣ ይንከባከበናል። በጣም ቆንጆ የሚባል የመኖሪያ ቤተሰብም ነበረን። አንድ ቀን እናቴና አባቴ የእናቴን እናት አያቴን ለመጠየቅ እንደሄዱ የመኪና አደጋ ደረሰባቸው። ሁለቱንም ሞቱ። የእናትነትና የአባትነትን ፍቅር በአንድ ቀን ተነጠቅን። ህይወት ስትሰጥሽም ስትነሳሽም አትሳሳም። ከዛ በዛ ሁሉ ሀዘን ውስጥ በገባንበት ሰዓት የወንድሞቼ እናት ሞታ እንደነበረ ከዛ በኋላ አባቴ የኔን እናት እንዳገባ ነግሬሻለሁ አይደል? እና የእሷ እህት ማለትም የወንድሞቼ አክስት ሙሉ የማሳደጊያ መብቱን ወሰደችና እኛ ቤት ገባች። ከዛ ግን ብዙም ሳይቆይ እኔን ከቤት አስወጡኝ። ምን እዳ አለብኝ የሰው ማሳደግም ብላ ከእናቴና አባቴ ቤት አባረረችኝ። ከዛ ወደ ደካማዋ አያቴ ቤት ሄድኩኝ። እሷ ከጡረታ ገንዘብ ውጪ ገቢ የሌላት ምስኪን ብትሆንም እኔም ጎዳና ከምወድቅ መጠጊያ እጇን ዘርግታ የተቀበለችኝ እሷ ስለነበረች እሷ ጋር ትምህርቴን እየተማርኩ መኖር ጀመርኩኝ። ልክ 7ኛ ክፍል ስደርስ ከአንድ የትምህርት ቤታችን ልጅ ጋር ፍቅር ያዘኝ። በሰዓቱ እኔ ሰፈር ውስጥ አየር ባየር የተወሰነ ስራዎችን እሰራ ስለነበር ቆንጆ ጫማዎችን እገዛለሁ። ብታምኙም ባታምኙም አንድ ሱሪ ብቻ እያለኝ እኔ ግን ብር ባገኘው ቁጥር ጫማ ብቻ ነበር ምገዛው። ምክንያቱ ትምህርት ቤት ካሉ ጓደኞቼ በዩኒፎርም እኩል ስለሆንን ረግጥ አሮጌ ጫማ እያደረኩ ራሴን አላሳፍርም እያልኩኝ የነበረ። በሰዓቱ የነበሩኝ ጓደኞቼ አይን ውስጥ ትገባለህ፣ ቆንጆ ነህ፣ አቋምህ ያምራል፣ ለምን ሴቶችን አታተራምስም ይሉኝ የነበረ። አንድ ቀን ግን ሰምቻቸው አላውቅም። በትምህርትም ቢሆን በጣም ጎበዝ ነበርኩኝ። እና እንዳልኩሽ ፍቅር ያሳዘችኝ ልጅ መቅደላዊት ትባላለች። እንዲሁ በመተያየት ብቻ ወደድኳት፣ ወደደችኝ። ትምህርት ቤት ውስጥ አሉ ከሚባሉ ቆንጆች ውስጥ አንዷ እሷ ናት። እኔ ለመጀመሪያ ጊዜ በፍቅር ተነደፍኩኝ። አሁን እንደማወራልሽ እንዳይመስልሽ ነፍሴን ሰጥቼ ነበር መወዳት። ስለ እኔ ሁሉንም ነገር ታውቃለች። ድህነቴም አትጸየፈውም። ምስጢረኛዬ ናት። አያቴን አስተዋውቂያታለሁ። በሄድኩበት ሁሉ እሷ አለች። ምሳ እንኳን ለሁለታችንን የሚበቃ ቋጥራ ትመጣለች። አንዳንዴ በ2 ምሳቃ ትቆጥርና ይህንን ቤት ስትገባ ከአያትህ ጋብሎች ብላ ቦርሳዬ ውስጥ ትከትልኛለች። እንደ ሌሎቹ ሴቶች ከኔ ምንም ስጦታ አትጠብቅም። ግብዣ ምናምን እሷ ጭራሽ ትዝ አይላትም። በቃ እኔ ብቻ ነው የምታስቀድመው። አስታውሳለሁ የሆነ ጊዜ ልደቷ ደርሶ ነበረ። እኔ እንደምንም ተሯርጬ ብር አገኘሁኝና ስጦታ ገዝቼ ሰጠዋት። ብታምኝም ባታምኝም 3 ቀን ሙሉ አኩርፋኛለች።
ለእኔ ስጦታ የምትገዛበት ለአያትህ ብትሰጣቸው እኮ ይመርቁን ነበረ አለችኝ። ትምህርት ቤት ውስጥ እኔ ነኝ ያሉ ካፕል ሆነን በሁለታችንን የመርፌ ቀዳዳ ታክል ክፍተት አልነበረም። ከ7 ወደ 8ኛ ክፍል ማትሪክ ፈተናን ለእኔ ስኮላርሽፕ መጣልኝ። ከዛ ሩቅ ወዳለ የሀብታም ትምህርት ቤት ውስጥ እንድገባ ሀሳብ ቀረበልኝ። ግን ከመቅዲ ጋር መለያየት ስለማልችል ሀሳቡን ውድቅ አደረግኩኝ። ወደ 9ኛው እዛው አብረን ገባኝ። 9ኛ ክፍል ላይ ስንደርስ አያቴ በጠና ታመመችብኝ። አብዛኛው ጊዜ መቅዲ ክላስ እያላት እየወጣች እኛ ቤት ለአያቴ ምግብ ስትሰራ ቡና ስታፈላ ትውላለች። ልክ ተማሪዎች ሲበተኑ ወደ ቤቷ ትሄዳለች። በህይወቴ ከእሷ ውጪ ሌላም እሷም ከኔ ውጪ ላታይ ቃል ተግባባን። እንዲህም አንድ ቀን ለደቂቃ ከእሷ ስለመለየት አስቤ አላቅም። ቶሎ ተመረቀኝ። ቆንጆ ስራ ይዤ እሷን ሚስት ስለማድረግ እንጂ ከእሷ ጋር ተለያይተን ሌላ ሴትም ለምጄ አፍቅሬ እኖራለሁ የሚል ሀሳብ በህልሜ ሁላ አላይም ነበረ። ለምን ካልሽኝ በቃ እሷ ፈጣሪ ሁሉንም አሟልቶ ነው የሰጣት። ስላገኘሁም ስላጣሁም አትቀየርም። እኔ 9ኛ የመጀመሪያ ሴሚስተር ጨርሰን እረፍት ላይ ነበርን። በየቀኑ ከመቅዲ ጋር እንገናኛለን እና በዛ መሃል አንዳለችን የምላት አያቴን በሞት አጣኋት። ሳላስበው ቤተሰብ ብዬ ልጠራት ላስተዋውቃት የምችለውን አንድ ሰው ልክ እንደ እናቴና አባቴ ሞት ነጠቀኝ። በዛ መሃል ከጎኔ የነበረችው አንድ ሰው መቅዲ ብቻ ነበረች። እስከ ሳልስት ድረስ እኛ ቤት ነበር ያደረችው። ከዛ ቀስ በቀስ የአያቴን ሀዘንም እየተረሳ ጎረቤትም ከኛ ቤት እየጠፋ መጣ። ብቻዬን ማደር ጀመርኩኝ። እዛ ቤት ውስጥ ብቻዬን ሳድር በጣም እታመም ጀመር። የማይሆን ነገር ያሳስበኛል። አንዳንዴ ተኝቼ ለመነሳት ስሞክር ሁላ ያቅተኛል። አያቴ ከሞተች በኋላ እሷ ትኖርበት ከነበረ የቀበሌ ቤት ውጪ ምንም አልነበረኝም። የጡረታ ገንዘብ የሚባል ነገር ቀረ። ምግብ ቤት ውስጥ መዘጋጀት አቆምኩኝ። ትምህርት ከተጀመረ በኋላ ጠዋት በባዶ ሆዴ ከቤት እወጣለሁ። ቀን መቅዲ ያመጣችልኝ ምሳ አብረን እንበላለን። ከዛ ደግሞ በሚቀጥለው ቀን እሷ ያመጣችልኝ ምሳ ነው ለሁለት የምንበላው። አንዳንዴ ቤት ውስጥ ዳቦ ወይ የተለየ ነገር ሲኖር ታመጣልኛለች። ይህንን ማታ ቤት ብለው ትለኛለች። ቤተሰቦቿ በብር ጉዳይ ሲሪየስ ስለነበሩ እጇ ላይ ብር የማግኘት እድሉ ጠባዋ ነው። እሷ ግን ከጓደኞቿ ከሰው እየተበደረች ብር ትሰጠኛለች። እንደ በፊቱ አየር በአየር ስራ መስራትም አልቻልኩም። ምክንያቱ እኔ ከፍተኛ ድብርት ውስጥ ገብቼ ስለነበረ ከሰዎች ጋር አውርቼ ለማግባባት ራሱ ይከብደኝ ነበር። ያንን አመት እንደምንም ጨረስን። ክረምት ላይ ስራ ጀመርኩኝ። ከስራ እንደወጣው ቀጥታ እነ መቅዲ ሰፈር ሄዳለሁ። አብረን አምሽተን ወደ ቤት ይመለሳለሁ። አስታውሳለሁ በተከታታይ ለ3 ቀን አልተገናኘንም ነበረ። ከዛ ደውላ በጣም ልታገኘኝ እንደምትፈልግ ነገረችኝ። በጣም ናፍቃኝ ስለነበረ ለማግኘቷ አጓጉቼ ከስራ ቀድሜ ወጥቼ ሰፈሯ ሄድኩኝ። ሐሙስ ቀን ነበር። ለ1 ሰዓት ምናምን ያህል መንገድ ዳር ቁጭ ብዬ ጠበቅኳት። ከዛ መጣችና ካፌ ቁጭ ብለን እናውራ አለችኝ። እንደ ሌላው ጊዜ በስርዓት እንኳን ሰላም አላለችኝም ነበረ። ተነስተን ወደ ካፌ ገባን። ቁጭ አለን። በጣም እንደናፈቀችኝ ይህ 3 ዓመት እንደሆነብኝ ነገርኳት። እሷ ግን ልጥጥ እያለች ከአሁን በኋላ አለመገናኘታችንን መልመድ አለብህ አለችኝ። በጣም ደነገጥኩኝ። ማለት አልኳት። ላገባ ነው አለችኝ። ከዛ ክትብዬ የሳኩባት። ባክሽ አትጃጃይ፣ እኔ ከልቤ ነው የናፈቅሽኝ። ምን አባሽ ነው ግን እንደዚህ የጠፋሽው አልኳት። ኮስተር ብላ ቀልድንና ምርን እንኳን ለይ እንጂ አባቴ ይሙት ላገባ ነው አለችኝ። የዛን ሰዓት የተሰማኝ ስሜት አሁን ለማብራራት አልችልም፣ ግን እንደምንም ብዬ እንዴት አልኳት። በቃ ላገባ ነው
ተምሬ እንደሆነ አያልፍልኝም። አሁን ያገኘሁት እድል ተጠቅሜ የኔንም የቤተሰቤንም ህይወት መቀየር አለብኝ አለችኝ። ድጋሚ ለምን አትወጂኝም እንዴ አልኳት። ይዛኔ እያየዋት ራሱ ብዥ እያለኝ ነበረ። እወድሃለሁ ግን ፍቅር ገንዘብ አይሆንም አለችኝ። አንድም ቀን ስለ ደህንነቴ አስቤ አላቅም ነበረ። አሁን ግን እያሰብኩኝ ስመጣ እዚህ ምድር ከምንም በላይ አስፈላጊው ገንዘብ ነው። ገንዘብ ካለ ብትታመም ታክመህ ትድናለህ። ሰው የሚያከብርህ የሚወድህ ገንዘብ ሲኖርህ ነው። ገንዘብ ካለ ቤተሰብህ ራሱ ያከብረዋል። ሁሉም ሰው ወዳጅህ ይሆናል። ገንዘብ ካለ ፈልገህ የምታጣት ሴትም አትኖርም። ብቻ አንተ ገንዘብ ይኑረህ እንጂ ምድሪቱ ገነት ናት ላንተ አለችኝ። እያወራችኝ ያለችው ለማመን ከብዶኝ ነበረ። ድጋሜ አትወጂኝም አልኳት። እወድሃለሁ ግን ካንተ ጋር ብንጋባ ገና ሀብታም ለመሆን ስንት ዓመት ይፈጅብናል። እኔና አንተ ሀብታም እስክንሆን አባቴ በሕክምና እጦት ይሞታል። እኔና እናቴ ብዙ ገንዘብ እስኪኖር እኔና አንተ ብዙ ገንዘብ እስኪኖረን እናቴ ለእኔና ለእህቶቼ ስትለፋ ማልፋቷን አታቆሙም። እንደ ጎረቤታችን የቤት እመቤት መሆን አትችልም። አንተን ትቼ አዲሱን ሰውዬ ካገባው ግን ሀብቱ ለእኔ ብቻ አይደለም ቤተሰቦችን ይቀይራል። በእኔ ምክንያት ቤተሰቦቼ ከማየት ውጪ የቤተሰቦቼን ደስታ ከማየት ውጪ ደግሞ ምንም ደስታ የለም። ግን አሁንም ቢሆን እወድሃለሁ። ለአንተ ስሜት አለኝ። የማገባውን ሰው ደግሞ ገንዘቡን እወድለታለሁ። ለዛም ነው እንደ ጓደኞቼ ባርቄ ሳልጨርስ የማገባ። ሰርጌ የአሁኑ እሁድ ነው። ሰሞኑን ልነግረህ ፈልጌ ነበረ፣ ግን እንዴት እንደምነግረህ ፈርቼ ነው። በቃ ጨርሰናል ብለው ጉንጬን ስሞኝ ተነስታ ሄደች። እኔ የተቀመጥኩበትን ወንበር ላይ እንዳለው ያወራችን የእውነቱ ስላልመሰለኝ ጠረጴዛው ላይ ድፍት ብዬ አይንን ጨፈንኩኝ። ግን አይደለም፣ የምር ከጎን ያልነበረችም። ቃል ሳልተነፍስ ተነስቼ ወደ ቤት ሄድኩ። አንዳንዱ ህመሞች ቃላት አይገኝለትም። የእውነት አሞኝ የነበረ ሳሌማ። ህመሙን ግን ምን ላይ እንደነበረ አላቅም። ቤት ሄጄ ዝም ብዬ ጉልበቴን አቁፌ ቁጭ አልኩኝ። ልክ የሆነ ሰው ከፊት ለፊት ተቀምጦ እየሆነ ያለውን ያብራራልኝ ይመስል የሆነ ሰዓት ላይ ከእንቅልፌ እንደተነሳው ነገር ብንን አልኩኝ። ፈጣሪን መጠየቅ ጀመርኩ። በመጀመሪያ እናቴና አባቴ በአንድ ቀን ነጠቀኝ። ከዛም አለችኝ ብዬ ላወራ የምችለውን አያቴን ወሰድክብኝ። የመጨረሻውን ልጽናናባት የምችለውን መቅዲን አጣሁኝ። እንደምታየው ምንም ገንዘብ የለኝም፣ ዘመድም የለኝም፣ ጓደኛው እንደዛው። ጠዋት ከእንቅልፌ ሳልነሳ ብቆይ ምን ሆንክ ብሎ የሚጠይቀኝ ጎረቤት የለኝም። ስለዚህ እኔን አሁን ምን እንዳደርግልህ ነው እዚህ ምድር ያስቀመጥከኝ? ሰዎች እኔን እንኳን እንደሱ አላደረከ ብሎ እንዲያመሰግኑህ ነው ወይስ ደግሞ ለምንድን ነው ስጀመር ለምን ፈጠርከኝ? አላቅም። በዛ ሰዓት ምን እያወራው እንደነበረ ራሴን ላጠፋ አንዲ ብዬ አስብና ከተቀመጥኩበት እነሳለሁ። ከዛ ደግሞ መቅዲ አውቃ ቢሆንስ እንደዛ ያለችው? እኔ ራሴን ባጠፋ እኮ በጸጸት ትሞትብኛለች። በቃ እሁድ የምር ሰርጓ ከሆነ ከዛ በኋላ ራሴን አጠፋለሁ አልኩኝ። በንጋታው እንደምንም ብዬ ተማምቼ ወንድሞቼ ጋር ሄድኩኝ። አክስታቸው ነበር በሩን የከፈተችልኝ። አሁን አያቴ ስለሞተች ምን አለበት ለትንሽ ጊዜ እነሱ ጋር መቆየት ከቻልኩ ብዬ ጠየኳት። እዚህ ችግር አትጥራብን ድጋሚ እንዳላይህ ብላ አባረረችኝ። ከእነሱ ጋር ከተመለስኩ በኋላ ወደ ቤት መሄድ አልፈለግኩም። እዛ ቤት ውስጥ ገባ የማስባቸው ብዙ ሀሳቦች አሉ። ዝም ብሎ ጭልም ይልብኛል። እስከ 11 ሰዓት መንገድ ዳር ቁጭ ብዬ
ውጭ ወራጅን ሳይ አመሸም። ለመቅዲ ደወልኩላት። ለካ ስልኬን ብሎክ አድርገዋለች። ስለሰለችኝ ሰፈራቸው ሄድኩኝ። እሷን ከየት ላምጣት? የሆነ ሕፃን ልጅ ሳገኝ ሂድና ጥራልኝ ብዬ ላኩት። በጣም በስራ ተወጥራ እንደነበረ ያስታውቃል። ስታይኝ በስጭት አለች። ድጋሚ እዚህ ሰፈር መጥቼ እሷን የማስጠራት ከሆነ ጮሃ በፖሊስ እንደምታስይዘኝ ነገረችኝ። አይኗን ማየቴ ብቻ ስለነበር የናፈቀኝ ስላየዋት ደስ አለኝ። ወደ ቤቴ ተመለስኩኝ። ቀንን ሙሉ ምንም ሳልበላ ስለዋልኩኝ በጣም ርቦኝ ከንፈሬ ሁላ እየደረቀ ነበረ። መንገድ ላይ ስልክ ቤት አየው። በረሃብ ከመሟት ስልኬን ብሸጠው እሳ ከማን ጋር ወራበታለሁ? ከመቅዲ ውጭ ያልኩኝና በጣም በርካሽ ዋጋ ሸጥኩለት ለሆነ ልጁ። ከዛ እራቴን በላው። የቀረውን ብርዤ ወደ ቤት ሄድኩኝ። ምሸቱ ምሸት እንዳይመስልሽ፣ ልክ ቤት ውስጥ ስገባ ነው በሽታው የሚነሳብኝ። በንጋታው በጠዋት ተነስቼ ከቤት ወጣሁ። መሄድበት ወይም መውልበት እኮ የለኝም። ግን ቤት መውል ከሆነ ብዙ ነገሮችን አስባለሁ። ምናልባት እናቴ አባቴ ባይሞቱ ከማንኛው ልጅ በላይ ተንደላቀቄ እየኖርኩኝ የነበረ እላለሁ። ምናልባትም አያቴ ባትሞት ባለቻት የጡረታ ገንዘብ ያሰናደችውን ባትበቃንም ቀምሰን እናድር ነበረ። ምናልባትም ከመቅዲ ባንጣላ ኑሮ ቢያነስ እሷን ለማስደሰት ስል ስራዬን አላውቅም ነበረ። ከማንም በላይ ከባዱ ህመም ያፈቀርሽው ሰው ሲክድሽ ነው ሳሌማ። ልብሽ ላይ የሆነ መነሻ ላይ አታውቂው፣ ግን ውስጥሽ ቅጥል የሚያደርገው ነገር አለ። በቃ እሷን ሰው የሌላ ሆኖ ማየት፣ በዛ ላይ በዙሪያሽ ችግር ብቻ ሲወርሽ እራስሽን የመጥፋት ድፍረቱን ደግሞ ስታጪ በቃ የትኛውን አጋጣሚ አንቺን እንዲገልሽ ትማጸኛለሽ። እኔ ከቤት ስወጣ ፈጣሪ ራሴን አጥፍቼ ግፍ ከምሰራ በቃ የሆነ ስበብ ፍጠርና ግደለኝ፣ ወይስ ባልተስቻገር ዝም ብለህ በሆነ መኪና እንድጋጭ አድርገኝ እላለሁ። እኔ ከቤት ወጥቼ ዝም ብዬ መንገድ ዳር ቁጭ እንዳልኩኝ ይመስለኛል። 11 ሰዓት በኋላ መቅዲ ሰፈር ሄዳለሁ። ይመሸልኛል። 11 ሰዓት በኋላ እነ መቅዲ ሰፈር ሄዳለሁ። እንዳለችው ለካ እሁድ ቀን ሰርጓ ነበረ። በጠዋቱ ተነስቼ ሰፈራቸው ሄድኩኝና ቆንኩ። የነሱ ግቢ ድባቡ ጠፍለው አንዷን ሴት ቀስ ብዬ ጠጋ አልኳትና እዚህ ግቢ ምንድን ነው ያለው አልኳት። መቅዲን ምን የመሰለ የሀብታም ባል ልታገባ ነው ብላ አልፋኝ ሄደች። ሊነጋ ሲል ክፍል 16 ይህንን ይመስል ነበረ። እንደወደዳችሁት ተስፋ አደርጋለሁ። የሚመጣውን ሳምንት በሌላ ርዕስ በራሱ ሊነጋ ሲል ክፍል 17 ይዤላችሁ እመጣለሁ። እንደወደዳችሁት ደግሞ ተስፋ አደርጋለሁ። አጋጣሚ ሆኖ ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በትህትና ለመጠየቅ እወዳለሁ። ሼር፣ ላይክ፣ ሰብስክራይብ በማድረግ ቤተሰብ ሆኑ። ሰላም ለሀገራችን፣ ሰላም ለሰው ዘር እየተመኘው ግን ታሪኩ መጨረሻው ምን የሚሆን ይመስላችሁ? ልዑል ባለው ነገር በጣም የልዑልን ህይወት በጣም ነው የሚያሳዝነው። በዚህ ደረጃ ህይወቱን በዚህ ደረጃ የተመሳቀለ አይመስለኝም ነበር። ምክንያቱም ሀብታም መጀመሪያ ታሪኮቹ ላይ ስናነብ ሀብታም እንደሆነ የተንደለቀቀ ቤት ውስጥ እንደሚኖር ነው እና ለሱም ለራሱ ሳይሆን ለሰውም የሚተርፍ ሀብት እንዳለው ነው ስናነብ የነበረው። ታሪኩ የሚያወራውን ስለዚህ ነበረ። ከአሁን በኋላ ያለው ታሪክ ግን በጣም አስቀያሚ ነው። የምር የልዑልን ህይወት የሚተርፍ ይመስላችኋል? በጣም ነው ያሳዘነኝ። ልዑል በዚህ ታሪኩ ይሄንን ይመስላል ብዬ አልገመትኩም ነበር። ምክንያቱም እያንዳንዷን ታሪክ አብሬያችሁ ነበር ሳነበው የነበረው። መጀመሪያ እስከ መጨረሻ ስላላየሁት እስከ መጨረሻ አላነበብኩትም። አሁንም አብሬያችሁ እያንዳንዷን ታሪክ አብሬያችሁ እያነበብኳት ነው እና መጨረሻው ምን የሚሆን ይመስላችኋል? እና የልዑልን ህይወት በጣም ነው ያሳዘነኝ። እውነት ለመናገር በጣም አሳዝኖኛል። መጨረሻው ያማረ እንዲሆን ግን ተስፋ አደርጋለሁ። እንዳልኳችሁ ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በትህትና እየጠየቅኩኝ ቸር ሰንብቱ። ሰላም ለሀገራችን፣ ሰላም ለሰው ዘር እየተመኘው ባይ